ኦሪት ዘሌዋውያን አንድምታ ትርጓሜ ምዕራፍ 13 ተራ ቁጥር 46 ለአድማጮች እንዳይበዛ ተብሎ ከ3 ተከፍሎ ነው። አድማጮች ግን ከተራ ቁጥር 1 እስከ 25 ከተራ ቁጥር 26 እስከ 45 ያለውን አድምጠን ወደዚህ ስንመጣ ለማድመጥ ይመቸናል። ምን እንደሆነ ምስጢሩም ይረዳናልና ነው። ተራ ቁጥር 46 ወኩሎ መዋዕለ መጠነ ሃሎ ላዕሌሁ ለምጽ ርኩስ ውእቱ። በራሱ ላይ ለምጽ ያለበት ሰው በዘመኑ ሁሉ የረከሰ ነው አለ። ወእሉለ ይንበር ወአፍአ እምትዕይንት ይኩን ምንባሩ። ከሰው ተለይቶ ይኑር አለ። መኖሪያውም ከከተማ ውጭ በአፍአ ይሁን አለ። በምን ምክንያት ለምጽ ይወጣባቸዋል ቢሉ ከሕግ ከስርዓት ከአምልኮ ሲወጡ ኃጢአት ሲሰሩ ለምጽ ይወጣባቸዋል። በኦዝያን በኢሳይያስ በግያዝ ለምጽ እንደወጣባቸው የኦዝያንንና የኢሳይያስን ሁለተኛ ዜና መዋዕል ምዕራፍ 26 ከቁጥር 16 እስከ ፍጻሜ ያለውንና ትንቢተ ኢሳይያስ ምዕራፍ 6ን ስንመለከት እናገኘዋለን። ይህም ኦዝያን ማለት ንጉሥ ነው። የእስራኤል ንጉሥ ሲሆን ክህነቱ ሳይኖረው ቤተ መቅደስ ገብቼ አጥናለሁ አለ። ካህናቱም ሀብተ ክህነቱ ሳይሰጥህ አይገባህም አሉት። እሱ ግን ንጉሥ ነውና በስልጣኑ ገብቶ ልብሰ ተክህኖ ለብሶ ጽናውን ይዞ ሲያጥን እግዚአብሔር ተበቅሎ ለምጽ በግንባሩ ላይ ያወጣበት፣ ግንባሩን ሲሸፍነው በልብሱ ላይ ወጣበት። በዚህም ጊዜ ካህናቱ አፋፍሰው አውጥተው ከከተማ ውጭ ጥለውታል። በዚያን ጊዜ ኢሳይያስ ነበረ፣ ወዳጁ ነበረ። ግን ወዳጅነቱ ይቀርብኛል ብሎ ሳይመክረው ሳይገስጸው ዝም አለ። በዚህም እግዚአብሔር ኢሳይያስንም በለምጽ መጥቶ 27 ዓመት ከሰው ተለይቶ እንዲኖር አድርጎታል። ኦዝያን ነውር ነገር ሲሰራ ነውሩን አለመንገሩ ኃጢአት ሆኖ ስለተገኘበት ማለት ነው። ስለ ግያዝም ሁለተኛ ነገሥት ምዕራፍ 5 ላይ ስንመለከት እናገኘዋለን። ይሄውም የሶርያ ንጉሥ የሰራዊት አለቃ ንዕማን የተባለ ሰው በለምጽ ደዌ ተይዞ ወደ ኤልሳ መጥቶ ኤልሳን አድነኝ ብሎ ሲጠይቀው ኤልሳም ከለምጹ ንዕማንን ሲያድነው ንዕማንም ከሀገሩ ጭኖት የመጣውን ወርቅ፣ ብር፣ ልብስ ሁሉ ለኤልሳ ለመስጠት ሲፈልግ ኤልሳም እኔስ የእግዚአብሔርን ጸጋ በገንዘብ አልለውጥም፣ ገንዘብህን ውሰድ መልሰህ ብሎ አለው። ኦዝያንም የግድ ቢለምነው ኤልሳም አልተለመነም፣ የዛን ሰው ገንዘብ አልተቀበለም። ንዕማን ገንዘቡን ጭኖ ወደ አገሩ ሲመለስ የኤልሳ ደቀ መዝሙር ግያዝ በድብቅ ሂዶ አባቴ ልኮይ ነው፣ የአባቴ ኤልሳ ልኮይ ነው፣ 2 እንግዶች መጥተውብኛልና ለእነሱ የሚሆን ከወርቁም ከልብሱም ላክልኝ ብሎሃል ብሎ በድብቅ ተቀብሎ መጣ። ይህ ሲሆን ግን ኤልሳ ይመለከት ነበር። ግያዝ ተመልሶ ሲመጣ የት ነበርክ ተባለ። እረ የትም አልነበርኩም እዚኸው ነኝ ብሎ ዋሸው ኤልሳን። ኤልሳም ከዛ ሰው ሂደህ ልብስ፣ ገንዘብ ስትቀበል አይቼህ የለምን? በል የዛ ሰው ደዌ በአንተ ላይ ይደርብህ ሲለው ያን ጊዜ ግያዝ በለምጽ ተመታ። ስለዚህ ሰዎች ኃጢአትን አውቀው በሚሰሩበት ጊዜ እግዚአብሔር ኃጢአታቸውን በደላቸውን ተመልክቶ ከሕግና ከስርዓት ሲወጡ አይቶ በለምጽ ይመታቸዋል። በዚህ ምክንያት ለምጽ በሰው ላይ ይወጣል አለ።
ለምጽ የወጣበትን ሰው ካህኑ አይቶ ተመልክቶ እስከ 7 ቀን ድረስ ከሰው ለይቶ ያሰነብተዋል። በሰባተኛው ቀን ለምጹ የሚሰፋ ባይሆን ግን ከሰው አይለየውም። ሁለተኛ 7 ቀን ከሰው ለይቶ ያሰነብተዋል። በሁለተኛው 7 ለምጹ የማይነጻ ቢሆን ህንብርብሬ ለምጻም ቢሆን ከሰው ይለየዋል። ህንብርብሬ ማለት ጉሬዛ ህንብርብሬ ማለት ነጭ ቀይ የሰውነት መልክ ማሳየት የለምጽ መልክ ማሳየት ነው። ሽምብርማ ማለት ነው። ይሄን ለምጹ እስከሚለይለት ድረስ ከሰው አይቀላቅለውም። ሰዎችን እንዳያበላሽ ማለት ነው። ህንብርብሬውን ለምጻሙን ሰው ከሰው ይለየዋል። ፍጹም ለምጻሙን ሰው ግን ከሰው አይለየውም። መላ ሰውነቱ በለምጽ የተመታ ስለሆነ ሰዎችም ለምጻም መሆኑን ስለሚያውቁ አይቀርቡትም። እሱም ለምጻም መሆኑን ያውቃልና ጤነኛ ነኝ ብሎ ወደ ሰው አይቀርብምና፣ ስለዚህ እሱን ከሰው አይለዩትም። ይሄ ለጊዜው ሥርዓት ሆኖ ተሰርቷል። ለኋላው ግን ምሳሌ ነው። ምሳሌነቱም እንዲህ ነው። ህንብርብሬ ይለይ ከሰው ተለይቶ ይኑር አለ። እርሱ ደህና ነኝ ብሎ ጤናማ ነኝ ብሎ ወደ ሰው ይቀርባልና ወደ ሰው እንዳይቀርብ ከሰው ተለይቶ ይኑር አለ። ሌላውም ሰው ደህነኛ ጤነኛ መስሎት ይቀርበዋልና ሰውንም ያረክሳልና ከሰው ይለይ አለ። ፍጹም ለምጻም የሆነውን ሰው ግን ከሰው አይለዩት አለ። እርሱ ደህና ነኝ ብሎ ወደ ሰው አይቀርብም። ሌላው ሰውም ደህና ነው ብሎ አይጠጋውምና ሰውን አያረክስምና ከሰው አይለዩት አለ። ተስፋ ቆርጦ ራሱንም እንዳያጠፋ ነው። ህንብርብሬ ግን የተርታ ሀጥ ምሳሌ ነው አለ። ህንብርብሬ የተርታ ሀጥ ምሳሌ ነው አለ። ተርታ ሀጥ አማኝ ነው አይሉት፣ መናፍቅ ነው አይሉት። አንድ ጊዜ ከወዳ አንድ ጊዜ ከወዲህ እያለ የሚወለውል ተርታ ሀጥ ማለት ይሄ ነው። ህንብርብሬ ለዚያ ከለምጽ ለመዳን ተስፋ ድህን አለው። ለዚያ ለተርታ ሀጥ ለዚያ ህንብርብሬ ለሆነ ለምጽ ለመዳን የመዳን ተስፋ ድህን አለው። ከሰው ቢለዩት ይድናል፣ ከቦታውም ይመለሳል፣ ከሰው ጋር ይቀላቀላል። ተርታ ሀጥም ንስሐ ተቀብሎ ለጊዜው ይለያል። ቀኖናውም ያንሳል፣ ኃጢአቱም ይቀላል። በዚያው እንዳይቀር ብለው ቀኖናውን አያከብዱበትም፣ ቀለል አድርገው ይሰጡታል። ፍጹም ለምጻም የፍጹም ሀጥ ምሳሌ ነው አለ። ያ ከሰው ቢለዩ ተስፋ ድህን የለውም፣ ተስፋ ቆርጦ ይሞታልና። ያ ከሰው ቢለዩ ተስፋ ድህን የለውም። ፍጹም ሀጥ ሰውም ቀኖናው ጽኑ ስለሆነ ይህን ሁሉ ቀኖና፣ ይህን ሁሉ ጾም፣ ይህን ሁሉ ጸሎት፣ ይህን ሁሉ ምጽዋት ጨርሼ ከሰው ልገናኝ ነውን ብሎ እንደወጣ ይቀራልና። ህንብርብሬ የተርታ መናፍቅ ምሳሌ ነው አለ። ይለይ ከሰው ይለይ ማለቱ መንፈሳዊ መስሎ ወደ ሕዝቡ ይቀርባል። ሕዝቡም መንፈሳዊ መስሏቸው ይቀርቡታል። እርሱም ያስታቸዋልና ለዚያ ምሳሌ ነው አለ። ፍጹም ለምጻም የፍጹም መናፍቅ ምሳሌ ነው አለ። ከፍጹም መናፍቅ ከሕዝቡ ክርስቲያኑ ሕዝቡ ክርስቲያን ነው ብለው አይሰበሰቡለትም፣ አይቀርቡትም፣ ከእሱም መማርን አይፈልጉም አለ። እርሱም ወደ እነሱ አይቀርብም አለ። ሰውንም አያስተምርምና አለ። ፍጹም ለምጻም ሰናፊሉን ያውልቅ፣
ፍጹም የሆነ ለምጻም ሰናፊሉን ያውልቅ አለ። ይህም ቀሚሱን ነው፣ ሰውነቱ ልህሉህ ነውና። መናፍቅም ሃይማኖት አለኝ አይበል አለ። ራሱን ፍጹም ለምጻም ራሱን አይኮናነብ አለ። ክብር አለኝ ብሎ አይናገር፣ ክብር አለኝ አይበል አለ። አፉንም ይሸፍን አለ። አያስተምር ሲል ነው። ተራ ቁጥር 47 ወውስተ ልብስኒ እመ ወፃ ትምህርተ ለምጽ እመኒ ውስተ ልብሰ ጸምር ወእመኒ ውስተ ልብሰ አጌ። በልብስ ላይም የለምጽ ምልክት ቢወጣ በብዝትም ቢሆን በሻድሬውም ቢሆን በቀይ ሐርም በነጭ ሐርም ቢሆን አለ። ተራ ቁጥር 48 እመኒ ውስተ ስፉ ወእመኒ ውስተ ፋይሙ እመኒ ውስተ ጸምር ወእመኒ ውስተ አጌ ወእመኒ ውስተ ማይስ ወእመኒ ውስተ ኩሉ ምግባረ ማይስ። በዝሃው በማጉ ቢወጣ ፋይሙ አለ ድሩ ይጎርሰዋል ድሩ ይጎርሰዋልና። በቀይ ሐሩም በነጭ ሐሩም ቢወጣ በጀንዲውም ስራው ባላለቀለት ማለት ነው። በቁርበቱ ላይም ቢወጣ አለ። ተራ ቁጥር 49 ወወፃት ህብር እንተ ታይመለምልአው እንተ ታቄሃይህ ውስተ ልብሰ ጸምር ወአጌ እመኒ ውስተ ስፉ ወእመኒ ውስተ ፋይሙ አው ውስተ ማይስ አው ውስተ ኩሉ ነዋየ ማይስ ወብረ ለምጽ ኢቲ ሪእያ ለካህን ነጭ ወይም ቀይ መልክ በቀዩ ሐርና በነጩ ሐር በድሩም በማጉም ቢሆን ወይም በጀንዱ ይህንንም በመሰለው ሁሉ ለምጽ ብትወጣ የለምጽ ምልክት ናትና ወትሮ ለካህኑ ያሳይ አለ። ተራ ቁጥር 50 ወይሬያ ካህን ለይቲ ህብር ወያጸነሃ ሰብዓ ዕለተ። ካህኑ መርምሮ ተመልክቶ 7 ቀን ከሰው ለይቶ ያቆያት አለ። ይህንንም ከሰው ለይቶ ያቆያት ሲል የወጣችበትን ማጉንም ድሩንም ዠንዲውንም ሌላውንም ዕቃ ሁሉ ነው። ተራ ቁጥር 50 ወይሬያ ካህን በሳብዕት ዕለት ወለእመ ተክወት ይእቲ ህብር ውስተ ውእቱ ልብስ እመኒ ውስተ ስፉ ወእመኒ ውስተ ፋይሙ አው ውስተ ማይስ አው ውስተ ኩሉ ነዋየ ማይስ ለምጽ እንተ ይትታደግ ይእቲ። በሰባተኛው ቀን ግን ካህኑ ዳግመኛ አስመጥቶ ያችን መልክ በዚያ ልብስ የምትሰፋ ብትሆን በድሩም በማጉም ቢሆን በጀንዱም ቢሆን ሰፍታ ቢያያት የማትለቅ ለምጽ ናትና ይለያት አለ። ተራ ቁጥር 52 ወያውእይዎ ለውእቱ ልብስ ዘጸምር ወእመኒ ዘአጌ ወእመኒ ማይስ ወለኩሉ ንዋየ ማይስ ውስተ ዘወፃት ይእቲ ህብር እስመ ለምጽ ይእቲ እንተ ይትታደግ በእሳት ያውእይዎ። ለምጽ የወጣችበትን ልብስ ሁሉ ጀንዲውንም ድሩንም ማጉንም ሁሉ የማትጠፋ ለምጽ ናትና ወደ ሌላው ዕቃ ተጋብታ ሌላውን እንዳታበላሽ እሷ የወጣችበትን ሁሉ በእሳት ያቃጥሉት አለ። ተራ ቁጥር 53 ወመሰረዮ ካህነ ወኢተክወት ይእቲ ህብር ውስተ ውእቱ ልብስ እመኒ ውስተ ስፉ ወእመኒ ውስተ ፋይሙ ወእመኒ ውስተ ኩሉ ንዋየ ማይስ። ሊቀ ካህናቱ አይቶ በዚህ ሁሉ ላይ የማትሰፋ ብትሆን ግን አለ። ተራ ቁጥር 54 የአዝዝ ካህን ይህጽቡ ሀበ ወፃት ይእቲ ህብር ያቺ ለምጽ የወጣችበትን ልብስ ያጥቡት ዘንድ ሊቀ ካህናቱ ይህንን ይዘዛቸው አለ። በእሳት ማቃጠላቸውን ቀርተው ለምጽ አይደለችምና ይጠቧት አለ። ወይ ጸንሃ ካህን ለኢቲ ህብር ዳግመ ሰብዓ ዕለተ።
ያችን የለምጽ ምልክት ዳግመኛ 7 ቀን ይጠብቃት። ተራ ቁጥር 55 ወይሬያ ካህን ለይቲ ህብር እምድረ ሐፀብዋ ወለእመ ኢሃደጋ ህብረ ርእየታ ወለእመኒ ተርህወ ተዘርወት ይእቲ ህብር ርኩስ ውእቱ ወበእሳት ያውእይዎ። በውሃ ካጠቧት በኋላም በ14ተኛው ቀን አስመጥቶ ካህኑ መርምሮ ይመልከታት። የነጭነቷ መልክ የማይተዋት ቢሆን ባይለቃት ያቺ ለምጽ የምትሰፋ ሁና ብትገኝ የረከሰች ናትና የወጣችበትን ዕቃ ሁሉ በእሳት ያቃጥሉት አለ። እስመ ወጻት ውስተ ውእቱ ልብስ አው ውስተ ስፉ አው ውስተ ፋእሙ። በዚህ ሁሉ ስለወጣችበት በእሳት ዕቃውን ሁሉ ድሩንም፣ ማጉንም፣ ዠንዱንም፣ ምንጣፉንም፣ ልብሱንም ሁሉ በእሳት ያቃጥሉት አለ። ተራ ቁጥር 56 ወለእመሰረዮ ካህን የታስተሪ ይእቲ ህብር እምድረ ሐፀብዋ ያስየስሉ መካና እሙስተ ውእቱ ልብስ። ካጠቧት በኋላ ካህኑ አስመጥቶ አይቶ ያቺ የለምጽ መልክ የማትሰፋ ብትሆን ሌላውንም የማታበላሽ ብትሆን ካልጠፋች ከወጣችበት ልብስ ቦታዋን ያርቁ አለ። የማትጠፋ ብትሆን ካልጠፋች ከወጣችበት ልብስ ቦታዋን ያርቁ አለ። ቦታዋን ያርቁ ሲሉ ልብሱን፣ ምንጣፉን፣ ልብሱን ሁሉ ያቃጥሉ ማለት ነው። እመኒ እሙስተ ስፉ ወእመኒ እሙስተ ፋእሙ ወእመኒ እሙስተ ማይስ። ከድሩም ቢሆን ከማጉም ቢሆን ከጀንዱም ማለት ከምንጣፉም ቢሆን ለምጽ የወጣችበትን ቆርጠው ይጣሉት አለ። ተራ ቁጥር 57 ወእመሰ ዳግመ አስተርአየት ውስተ ውእቱ ልብስ። በዚያ ልብስ ላይ ዳግመኛ ብትታይ ግን አለ እመኒ ውስተ ስፉ ወእመኒ ውስተ ፋእሙ ወእመኒ ውስተ ኩሉ ንዋየ ማይስ ለምጽኢቲ ወበእሳት ያውእይዎ ለዘውስቴቱ ወጻት ይእቲ ህብር። ይህች ለምጽ የወጣችበትን ማጉንም፣ ድሩንም፣ ልብሱንም ሁሉ ማንኛውንም ዕቃ ሁሉ በእሳት ያቃጥሉት አለ። በድሩም በማጉም በጀንዱም ቢሆን ብትታይ ለምጽ ናትና የለምጽ ምልክት የወጣችበትን ሁሉ በእሳት ያቃጥሉት አለ። ተራ ቁጥር 58 ወለእመሰ ተሐጽቦ ውእቱ ህብር እመኒ ዘውስተ ስፉ ወእመኒ ዘውስተ ፋእሙ ወእመኒ ውስተ ኩሉ ንዋየ ማይስ ሀደገቶ ይእቲ ህብር የሐጽብዎ ዳግመ ወንጹሐ ይከውን። ያ ልብስ ከታጠበ በኋላ ድሩንም ማጉንም የቁርበቱንም ዕቃ ሁሉ ያች መልክ ብትተወውና ብትለቀው ለምጺቱ የምትጠፋ ብትሆን ዳግመኛም ይጠቡት ንጹሕም ይሆናል አለ። ደጋግመው ይጠቡት። ተራ ቁጥር 59 ዝንቱ ውእቱ ሕጉ ለዘ ህብረ ለምጽ ዘይወፅእ ውስተ ልብስ። በልብስ ላይ የሚወጣ በምንጣፍ ላይ የሚወጣ በማግም ላይ በድሩም ላይ የሚወጣ የለምጽ ስርዓቱ ፍርዱ ይሄ ነው አለ። እመኒ ዘጸምር ወእመኒ ዘአየ ወእመኒ ውስተ ስፉ ወእመኒ ውስተ ፋእሙ ወእመኒ ውስተ ኩሉ ንዋይ ዘማይዝ በዘያነጽህዎ ወበዘያረኩስዎ። በቀይ ሐር በነጭ ሐር ልብስ በቀይ ሐር ልብስ በነጭ ሐር ልብስ ላይ በድሩም በማጉም በቁርበቱም ዕቃ ሁሉ ቢሆን ንጹሕ ነው ርኩስ ነው በሚሉት ገንዘብ በልብስ ላይ የሚወጣ የለምጽ ሕጉ ስርዓቱ ይሄ ነው አለ። በልብሱ ላይ ለምጽ በምን ምክንያት ይወጣበታል ቢሉ ከሕግ ከሥራ ሰዎቹ ቢወጡ ኃጢአት ቢሰሩ ነው። አንድም ለቤተ እግዚአብሔር የሚሆን ካባ ላንቃ መጎናጸፊያ እንሰጣለን ብለው ተስለው ስለታቸውን ሲያስቀሩ በገንዘባቸው ላይ በድሩም በማጉም በነጭ ሐሩም በቀይ ሐሩም በምንጣፉም በልብሳቸው ሁሉ ይወጣባቸዋል።
ይህም ለእግዚአብሔር ስለተስለው ሲያስቀሩ በገንዘባቸው ሁሉ ላይ ለምጽ ይወጣባቸዋል። በሰዎቹ ኃጢአት ምክንያት ንብረታቸው ሁሉ እንዲህ ይሆንባቸዋል አለ። ተስለው ቢያስቀሩ ማለት ነው። በለበሱት ልብስ ላይ ይወጣበታል፣ በዖዝያን ልብስ ላይ እንደወጣበት። ይህስ ይሁን በጀንዱ በቁርበቱ በምን ምክንያት ይወጣበታል ቢሉ ለቤተ እግዚአብሔር የሚሆን ምንጣፍ፣ ስጋጃ፣ ሰርፍ፣ ወላንሳ እንሰጣለን ብለው ተስለው ቢያስቀሩ በምንጣፋቸውም ላይ በሁሉም በገንዘባቸውም ላይ ይወጣበታል። እነሱ እንዳይጠቀሙበት ማለት ነው። በምንጣፋቸው ሁነው የማይገባ ስራ ቢሰሩ በዚህ ይወጣበታል። በአልጋቸው ላይ በመኝታቸው ላይ